ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ ደግሞ በሌላ ዩቲዩብ ተገናኝተናል ማለት ነው። እሺ ዛሬ የምናያቸው የሰው ስሞችን በእንግሊዘኛ እንዴት አድርገን እንጽፋለን፣ በአማርኛስ እንዴት አድርገን እናነባቸዋለን፣ እንዲሁም ደግሞ በእንግሊዘኛ ስንጽፍ አናባቢዎቹ ማን ይወስዳሉ፣ እንዲሁም ደግሞ ከአናባቢዎቹ በኋላ ተነባቢዎችና አናባቢዎቹ በአገባባቸውን በደንብ አድርገን እናያለን ማለት ነው። ስለዚህ ሁላችሁም በደንብ ተከታተሉኛላችሁ። እዚህ ጋር በምጽፍላችሁ ሁሉንም ቪዲዮ ከመጀመሪያው ጀምራችሁ እስከ መጨረሻው በማየት ሁሉንም ቪዲዮ እንድጨርሱት። ምክንያቱም ከመጀመሪያው ጀምረን እስከ መጨረሻው ካላየነ ቪዲዮውን ልናውቀው ወይም ደግሞ ማወቅ ያለብንን ነገሮች ልናውቅ አንችልም ማለት ነው። ስለዚህ እዚህ ጋር የምታዩአቸውን በሙሉ እናያለን። እሺ በመጀመሪያ ከዚህ ጋር ያለ ማን አለ? በኤ የተጻፉት ፊደላት እንዴት አድርገን ነው በእንግሊዘኛ የተጻፉትን በአማርኛ የተጻፉትን ደግሞ በእንግሊዘኛ እንዴት አድርገን ማንበብ የምንችል የሚለውን እናያለን። እሺ እዚህ ጋር ከመጀመሪያው ላይ የምታዩት ማን አለ? አበበ የሚል አለ። በእንግሊዘኛም በአማርኛም እዚህ ጋር ተጽፏል ማለት ነው። ስለዚህ አበበ ሲንል ከዚህ ጋር ከመጀመሪያ ላይ የምታዩት ማን አለች ማለት ነው? ኤ አለች። ከዛ ቀጥላ ማን አለች? አበበ ሲል ኤ ምንድናት? ተነባቢ አናባቢ ናት። ምክንያቱም ቫውል ፊል እነዚህ ተነባቢ ፊደሎች 5 ናቸው፣ ባለፈው ተነጋግረናል። ስለዚህ እነዛ ፊደሎች ውስጥ አንዷ ማናት? ኤ ናት ማለት ነው። ስለዚህ ኤ ከዚህ ጋር ግን በመጀመሪያ ሆና ነው የመጣችው። ተነባቢ ሆና ነው የመጣችው። ግን ኤ ምንድናት? ምንድናት ማለት ነው? እሺ ስለዚህ ከዚህ ጋር ማን አለ? አበበ ይላል። አበበ ሲል ማን ፊደል ይወስዳል እናያለን ማለት ነው። እንደ አን የወሰደች ማናት ማለት ነው? ኤ ናት ማለት ነው። ኢን እንደወሰደች ደግሞ ማንን ነው? እንደ በ ማለት ነው። እዚህ ጋር የወሰደችው እንደ በ ከዚህ ጋር ስትወስድ ዋና ተነባቢ ማነች? ቢ ናት ማለት ነው። አናባቢ ደግሞ ማናት ማለት ነው? ኢ ናት ማለት ነው። እሺ ከዛ በመቀጠል ማን አለ? አሁንም አበበ ሲል እንደ መጀመሪያው እንደነገርኳችሁ እንደ መጀመሪያው ላይ እንደወሰደችው ይችኛዋና ይችኛዋ ተመሳሳይ ናቸው። ምክንያቱም በበን ነው የሚወስዱ ማለት ነው። እሺ ከዛ አበበ የሚለውን ካየን በኋላ ቀጥሎ ማን አለ ማለት ነው? አበባው ሲል ደግሞ እንዴት ነው? ልክ አበባው እንደምታዩት እንደ አ ነው የምትነበበው ቅድም እንደነገርኳችሁ ማለት ነው። ከዛ በመቀጠል አሁን ደግሞ ማን ትወስዳለች ማለት ነው? አበባው ሲል በም እንደ ቢኢ ነው የሚነበብ ከዚህ ጋር እንደነገርኳችሁ አበበ ላይ እንደነገርኳችሁ። ከዛ ቢኤ ደግሞ እንደ ማን ነው የምትነበብ ማለት ነው? እንደ ባ ትነበባለች ማለት ነው። እንደ ባ ትነበባለች እዚህ ጋር እንደምናያት ማለት ነው። እንደ ባ ትነበባለች ማለት ነው። አበባው ባ ማንን የወሰደች? ቢን እና ኤን የወሰደች። ሲል ደግሞ ባለፈው ምን ተባብለን ነበረ? ደብሊው እና አይን ይወስዳል ተባብለን ነበር አይደለ? ደብሊው እና አይን ይወስዳል ከተባባልነ ከዚህ ጋር ግን በመጨረሻ ግን ምን ይሆናል ብያችሁ ነበረ? በስተመጨረሻ ከመጣ ወይም ደግሞ 6ኛ ፊደል በስተመጨረሻ ከመጣ ምን ይባል? ተነባቢ ብቻ ነው የሚመጣ፣ አናባቢ ወይም ደግሞ ቫውል ሌተር አይመጣም ብያችሁ ነበር። ስለዚህ አሁን እዚህ ጋር አበባው ሲል ምንድነው? ተነባቢ ብቻ ነው እንጂ አናባቢ አልመጣም ማለት ነው። ስለዚህ ይሄኛውን እያስታወሳችሁት ማለት ነው። እሺ ከዛ በመቀጠል ማን አለ? ከዚህ ጋር አበባው የሚለውን ካየን ቀጣይ ደግሞ ማን አለ? አቤል የሚል አለ። ቀጣይ ማን የሚል አለ ማለት ነው? አቤል ሲል ልክ አበበ እንደሚለው ኤ እና ቢኢ አበበ ተመሳሳይ ነው ማለት ነው። የመጀመሪያ ፊደልና የአማርኛ የመጀመሪያ ፊደልና የአማርኛ የአምስተኛ ፊደል በብዛት ተመሳሳይ ነው የሚሆኑት። ምክንያቱም ቫውል ሌተር ወይም ደግሞ አናባቢዎቹን ፊደል ሲወስድም ብዙም አይለያይም፣ በብዛት ተመሳሳይ ናቸው ማለት ነው። ስለዚህ በሲል እዚህ ጋር በሲል ላይ እንደምታዩት እዚህ ጋር በሲል ምንድነው የሆነው? ቢኢ ነው የሚወስደው ማለት ነው። ቢኢ ማለት ነው። አሁን ደግሞ ከዚህ ከታች ላይ
በላይ ቢኢን ይወስዳል። ቢ ላይም ደግሞ ማን ይወስዳል ማለት ነው? ቢኢን ይወስዳል ማለት። ስለዚህ ተመሳሳይ ነው ማለት ነው። አቤል ሲል ል ወይም ለ አምስተኛ ፊደሉ የለ አምስተኛ ፊደሉ ማን ይወስዳል ብያችሁ ነበረ? ኤልንና አይን ይወስዳል ብያችሁ ነበር አይደለ? ኤልንና አይን ይወስድ ከሆነ ግን አምስተኛ ፊደል መጨረሻ ላይ ወይም ደግሞ ከቃሉ መጨረሻ ላይ የሚመጣ ከሆነ ማንን አይወስድም? አናባቢን አይወስድም ማለት ነው። ስለዚህ ዋና ቃሉ ወይም ደግሞ ዋና ተነባዩ ዋና ሌተሩ ብቻ ነው የሚመጣው ማለት። ስለዚህ አቤል ሲል መጨረሻ ላይ ማን አትገባም ማለት ነው? አይ አትገባም። ስለዚህ ኤል ብቻ ናት አቤል ማለት ነው። እሺ ከዛ ቀጥለን ማን እናያለን? አቤል የሚለውን ካየን ከዛ ቀጥለን ማን እናያለን ማለት ነው? አህመድ ሲል መጀመሪያ ላይ በነገራችን ላይ በአሚ ጀምር ከሆነ ሁሌም ቢሆን ራሷን ችላ ተነባቢ ሆና ነው የምትመጣው። አናባቢ አትወስድም ማለት ነው። በአ የሚጀምር ፊደል በማንኛውም ፊደል ራሷን ሆና ነው የምትመጣው እንጂ በአ ሌላ አናባቢ አትወስድም ማለት ነው። ሁሌም ቢሆን እና ኢ ብቻቸውን ነው የሚማጹ። እና ማን ኢ ፊደል ማለት ነው። እነዚህ ሁለቱ ብቻቸውን ነው የሚመጡ እንጂ አናባቢ አይወስዱም ማለት ነው። እሺ ከዛ በመቀጠል አቤል የሚለውን እናይተናል። ከዛ በመቀጠል ማን እናያለን? አህመድ ሲል እንደነገርኳችሁ አህመድ ሲል አናባቢ አይወስድም። ዋና ተነባቢው ራሷ ብቻ ሆና የምትመጣው ኤች አይ። አህመድ ሲል ኤች አይ ይመጣ። ስንተኛ ፊደል ናት? የአማርኛ ስድስተኛ ፊደል ናት። ስለዚህ ስድስተኛ ፊደል መሀል ላይ ከመጣ ማንን ይወስዳል ብያችኋለሁ? አይን ይወስዳል ማለት። ስለዚህ አህመድ ሲል መጀመሪያው ላይ እንደምታዩት በቀስቷ እንደምታዩት ማንን ኤች አይን ይወስዳል ማለት ነው። ከዛ ኤች አይን ከወሰደ እንደ መሀል ላይ ስለመጣ አይን ይወስዳል ማለት ነው። ደግሞ ኤም ኢ ነው። በባለፈው ላይ እንደነገርኳችሁ ኤም ኢ ነው። በመቀጠል ደግሞ አህመድ ምንድን ነው? ስንተኛ ፊደል ነው ማለት ነው? ስድስተኛ ፊደል ነው። ስለዚህ ስድስተኛ ፊደል ከሆነ ደግሞ ምን አይወስድም ማለት ነው? ተነባቢን ማነው? አናባቢን አይወስድም ማለት ነው። ስለዚህ አህመድ ሲል ኤች አይ ኤም ኢ ዲ። ስለዚህ እዚህ ጋር የምታዩት ተነባቢዎቹ እንዲሁም ደግሞ ዋና አናባቢዎቹ የሚወስዱበትና የማይወስዱበትን ልዩነቱ ነግሬያችኋለሁ ማለት ነው። እሺ ከዛ በመቀጠል ማን እናያለን? አህመድ ሲል ይሄንን ካየን ማን እናያለን ማለት ነው? አብዲ ሲል ያው እንደነገርኳችሁ ነው። በመጀመሪያ ከመጣ አናባቢ አይወስድም፣ ራሱን ችሎ ነው የሚመጣው። አብዲ እዚህ ጋር ቢአይ ማስገባትም እንችላለን። ግን አብዲ ሲል በመጨረሻው ላይ የአማርኛ ሶስተኛ ፊደል ናት። አይን ደግሞ ይወስዳል ማለት ዲ ማንን ትወስዳለች? አይን ትወስዳለች። ስለዚህ አብዲ ሲል ቢ ዲ አይ። ስለዚህ ይሄ እንዳጠቃላይ ማን ይላል ማለት ነው? አብዲ ይላል ማለት ነው። እሺ ከዚህ ቀጥል ማን እናያለን? አለሙ ሲል ምን አይነት ፊደል ይወስዳል? ተነባቢዎችና አናባቢዎቹ እነማን ናቸው የሚለውን እናያለን። አለሙ ሲል ያው እንደነገርኳችሁ ሁሌም ራሷን ችላ የምትመጣው። ለሲል ግን ለማለት ማን ይወስዳል ብያችሁ ነበር? ኤልንና ኢን። ምንድናት? ዋና ምንድናት? ዋና ተነባቢ ናት። ደግሞ ምንድነች? ቫውል ናት ወይም ደግሞ አናባቢ ሌተር ናት ማለት ነው። አናባቢ ፊደል ናት። ስለዚህ አለሙ ሲል ኤል ኢ እንደ ለ፣ ኤም ዩ ደግሞ እንደ ሙ። ምክንያቱም በባለፈው እንደነገርኳችሁ ኤም ዋና ተነባቢ ሆና ቫውሎች የተለያዩ የሚወጡ ከሆነ እንደማን ትነበባለች ብያችኋለሁ? እንደ መዘሮች ትነበባለች ብያችሁ ነበር። ስለዚህ ኤም ማንን ይዛ መጣች? ዩን ይዛ መጣች። ስለዚህ ዩን ይዛ መጣ ከሆነ እንደማን ይነበባል ማለት ነው? እንደ ሙ ይነበባል ማለት ነው። ከዛ በመቀጠል ማን አለ? አስቴር ሲል ምን አይነት ፊደል ይወስዳል? ያው ራሷን ችላን የመጣችው
ስንተኛ ፊደል ነች? አምስተኛ ፊደል ናት። ግን አምስተኛ ፊደል ሆና አይን አትወስድም። እዚህ ጋር በባለፈው ነው ብያችሁ ነበረ። ፊደላት እንደየአገባባቸው ቫውል ሌተር ወይም ደግሞ አናባቢ ፊደል የሚወስዱበትም የማይወስዱበትም ጊዜ ያለ ብያችሁ ነበረ። ስለዚህ አሁን እዚህ ጋርም አስቴር ኤስ ማን አትወስድም ማለት ነው? አይን አትወስድም ማለት ነው። እሺ ከዛ በመቀጠል ቲኢ እንደማን ይነበባል ብያችሁ ነበረ። ቲኢ እንደማን ይነበባል ብያችሁ ነበረ። ሁለት ፊደላት ይነበባል። የመጀመሪያው እንደ ጠ ይነበባል። ሁለተኛው ደግሞ እንደማን ይነበባል? እንደ ተ ይነበባል ብያችሁ ነበር። ስለዚህ እንደ ጠና እንደ ተ ማን ይነበባል ማለት ነው? ቲኢ ሁለቱም እንደ ጠና እንደማን እንደ ተ ይነበባል ማለት ነው። ስለዚህ ቲኢ ከተባለ እንደየአገባባቸው አይተን ልናነባቸው እንችላለን። ምክንያቱም በሁለት ፊደል ነው የሚነበቡት። እንደማን እንደ ጠና እንደ ተ ይነበባሉ ማለት ነው። ስለዚህ እዚህ ጋር አስቴር ሲል አስቴር አንለውም መቼም አይደለ። ስለዚህ አስቴር ሲንል ቲኢ እንደ ተ፣ አር ደግሞ እንደ ር ትነበባለች። እዚህ ጋር አር ምን ይዛ አልመጣችም? አናባቢ ይዛ አልመጣችም። ምክንያቱ ለምንድን ነው? አምስተኛ ፊደሎች ላይ በስተመጨረሻ ከመጡ ምን አይመጡም ብያቸው ነበረ። እንደ አናባቢ ፊደል ይዘው አይመጡም። ብቻቸውን ተነባቢዎች ብቻ ናቸው የሚመጡ ብያቸው ነበር። ስለዚህ አስቴር ሲል ኤስ ቲ ኢ አር፣ ስለዚህ አስቴር ይላል ማለት ነው። አብርሃም ከዛ ቀጥሎ ደግሞ ማን አለ? እሺ አስቴር የሚለውን ካየን ከዛ ቀጥሎ ደግሞ ማን እናያለን? አብርሃም የሚለው እዚህ ጋር በደንብ እንድትከታተሉ የሚገባ አብርሃም የሚለው ያው ነው ራሷን ዋና ተነባቢ ሆና የምትመጣው። አብርሃም ሲል ቢአይ እንደማን ነው የምትነበብ? እንደ ብ። ግን ብ ከዚህ በመጨረሻ መጣ ቢሆን ማን ብቻ ነበር የምትመጣው? ቢ ብቻ ነበር የምትሆነው። ምክንያቱም አናባቢዋ ተከትላ ትመጣም ነበረ። ምክንያቱም በስተመጨረሻ ላይ ከሆነ ምን አይሆንም? አምስተኛ ፊደል በስተመጨረሻ ከሆነ አናባቢ አይከተለውም ማለት ነው። አብርሃም፣ አር ደግሞ እንደ ር፣ ሀ ኤችኤ እንደማን እንደ ሀ ይነበብልናል ማለት ነው። የምታዩት አምስተኛ ፊደል ናች የመ። ግን ማንን ይዛ አልመጣችም? አይን ይዛ አልመጣችም። ምክንያቱም ምንድነው? በስተመጨረሻ ስለሆነች ማለት ነው። እሺ አብርሃም ሲል እንደ ቢአይ እንደ ብ፣ አር እንደ ር፣ ኤችኤ ደግሞ እንደ ሀ፣ ኤም ደግሞ እንደ ም ይመጣሉ ማለት ነው። ስለዚህ በአንድ ላይ ሲነበብ ማን ይላል ማለት ነው? አብርሃም ይላል ማለት ነው። እሺ ከዚህ በመቀጠል ማን አለ? አሜን ሲል ኤምኢ እንደ መም ይነበባል፣ እንደ ሜም ይነበባል። ስለዚህ እዚህ ጋር ማየት ያለብን አገባቡን አይተን ነው ማንበብ ያለብን። ኤምኢ እንዲሁም ደግሞ እንደ መም እንደ ሜም ይነበብልናል ማለት ነው። ስለዚህ ቅድም እንደነገርኳችሁ አምስተኛ ፊደላት ማን ነው? የፊደሎች የመጀመሪያ ፊደልና የፊደሎች አምስተኛ ፊደል በብዛት ተመሳሳይ ይሆናሉ ማለት ነው። ስለዚህ እንዳገባባችሁ አይተን ማንበብኛ ያለብን ማለት ነው። አሜን ሲል እንደ አ፣ ኤምኢ ደግሞ እንደ ሜ፣ ኤን ደግሞ እንደ ን ይነበባሉ ማለት ነው። ስለዚህ እሱን እንደያገባባችሁ አይተን ማንበብ እንችላለን ማለት ነው። ከዛ በመቀጠል ማን አለ? አገሩ ሲል GERU አገሩ ሲል እንደ አ፣ ገ ደግሞ ጂኢን ይወስዳል ማለት ነው። ሩ አር ዩን ይወስዳል ማለት ነው። ስለዚህ አገሩ ሲል ይህንን ይመስላል ማለት ነው።